ኦራሉ ልክ እንደ ደመራ እንጨት በእሳት ነዷል። በምስራቅ አማራ ቀጠና መቅደላ ወረዳ ልዩ ስሙ ገናቴት በተባለ አካባቢ ከአፍ እስከ ደገፉ ከነጫናቸው ወታደሮቹ ወታደራዊ ኦራሉ በቦምብ ተመቶም ልክ እንደ ደመራ እንጨት በእሳት ነዷል። የፋኖ አባላቱም የአገዛዙ ኃይሎች ኑዋመዱን ትፈልጉት ከሆነም አፍሳችሁ ውሰዱ የሚል መልእክት አስተላልፈዋል። በምዕራብ ወረዳ ዛሬ ታኅሳስ 28 2018 ዓ.ም ከንጋት ጀምሮ ከባድ ተጋድሎ ሲደረግ ውሏል። በሰሜን ምስራቅ እዝ የ801ኛ ኮር ሰራዊትና መዘዣቸውን ደሴ ከተማ ያደረጉት በአየር ወለድ ኮማንዶ የ105ኛና የ107ኛ ክፍለ ጦር ኮማንዶዎች ከንጋት ጀምሮ በተከፈተባቸው ጥቃት ልክ እንደ ደረቀ ዛፍ ቅጠል ሲረግፉ ውለዋል። መረጃውን በዝርዝር ታደምጡታላችሁ። በአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝና ከአፋሕድ የተውጣጡ የፋኖ ኃይሎች ባደረጉት ተጋድሎ ዛሬ ታላቅ ድል ተቀዳጅተው ውለዋል። ውጊያው የተደረገው በከላላ፣ በጃማ ደጎሎ፣ በጢርጢራ፣ በተንታጅ ባር፣ በተንታ ሚካኤል፣ በማሻ፣ በመግደላ፣ በወግድኝ፣ በልጓማና በለገሂዳ እንዲሁም በለጋምቦና በሌሎች አካባቢዎች ላይ ሲሆን በዚህም በርካታ ያገዛዙ ወታደሮች ተገድለዋል። 4 ወረዳዎችን ጨምሮ በርካታ አካባቢዎችን በፋኖ ቁጥጥር ስር ውለዋል። የፋኖ አባላቱ ከምሽግ ምሽግ እየተወረወሩ በጥላት ብልጽግና ቡድን ወታደሮች ላይ ቦምብ እንደ ዶፍ ዝናብ ሲያዘንቡባቸው ነው የዋሉት። መረጃውን በዝርዝር አጠናቅረን ይዘነዋል። በሌላኛው መረጃችን መገናኛ ራዲዮና አቅጣጫ መጠቆሚያ ጂፒኤስ በድብቅ ይዞ ሲቪል ነዋሪ በመምሰል ሲንቀሳቀስ የነበረው የአገዛዙ መረጃና ደህንነት አባል በፋኖ የመረጃና ደህንነት ክንፍ እጅ ከፈንጅ ተይዘዋል። ሰላዩን በቁጥጥር ስር የዋሉት የፋኖ አባላቱ በተቆጣጠርነው ቀጠና እንኳን ሰው ለስለላ ትንኝ እንኳን አያልፍም ሲሉ አስረግጠው ተናግረዋል። መረጃውን በዝርዝር አጠናቅረነዋል፣ የምትሰሙት ይሆናል። በሌላኛው መረጃችን ያለፉት 2 ቀናትን በምስራቅ አማራ ቀጠናና በምዕራብ አማራ ቀጠና ፋኖ በወሰደው እርምጃ ታላቅ ድል ሲቀዳጅ ያገዛዙ የሚዲያ አውታሮች ደግሞ በኦሮሚያ ክልል እጅ የሰጡ የኦነግ አባላትን ፋኖ በማስመሰል በተሳሳተ መንገድ ተሰማርተው የነበሩ ፋኖዎች እጃቸውን ለመንግስት በሰላም ሰጡ የሚል የበሬ ወለደ መረጃ በማሰራጨት የድል ጥማታቸውን እየተወጡ ነው። መረጃውን በዝርዝር የምንመለከተው ይሆናል። ሰላም ጤና ይስጥልኝ። የተከበራችሁ መረብ ሚዲያ ቤተሰቦች እንደምንዋላችሁ እንደምናመሻችሁ። ከመረብ ሚዲያም እነዚህንና ሌሎች መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉ ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉም አብራችሁ ይቆዩ። ወደ ቀዳሚው መረጃችን እናልፋለን። ዛሬ ታኅሳስ 28 2018 ዓ.ም በምስራቅ አማራ ቀጠና ምዕራብ ወረዳዎች ማለትም በከላላ፣ በጃማ ደጎሎ፣ በጢርጢራ፣ በተንታጅ ባር፣ በተንታ ሚካኤል፣ በማሻ፣ በመቅደላም፣ በወግዴ፣ በልጓማ፣ በለገሂዳ፣ በለጋምቦ፣ በሐይቅ ዙሪያ ከንጋት ጀምሮ ከባድ ትንቅንቅ ሲደረግ ውሏል። አገዛዙ ድሮንን ጨምሮ በመድፍና ታንክ እንዲሁም በዙ 23 በቢኤም እና በሌሎች ከባባድ መሳሪያዎች ታግዞ ከወደ ፋኖ የተከፈተበትን ቆራጥ እርምጃ ለመከላከል ሲሞክር የዋለ ቢሆንም ነገር ግን አለመቻሉ ታውቋል። የፋኖ አባላቱ ከምሽግ ምሽግ እየተወረወሩ በጥላት ብልጽግና ቡድን ወታደሮች ላይ ቦምብ እንደ ዶፍ ዝናብ ሲያዘንቡባቸው ውለዋል። መቅደላ ወረዳ፣ ተንታጅ ባር ወረዳና ከለላ ወረዳን ጨምሮ በርካታ የወረዳ ከተማዎችና አካባቢዎች በፋኖ ቁጥጥር ስር መግባታቸው ታውቋል። ይህንን በሚመለከት የአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ መረጃ ወጥቷል። የአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ አሃዶችና ከአፋሕድ የተለያዩ አሃዶች በጥምረት የወረዳ ከተሞችን ጨምሮ የፋሽስቱ አገዛዝ የጦር ተሽከርካሪዎችን፣ በርካታ ተተኳሽ የቡድንና የነፍስ ወከፍ መሳሪያ እንዲሁም በርካታ ዙፋን አስጠባቂ ሰራዊትን በመደምሰስ ድል ተጎናጽፈናል ብሏል። የአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ በ3 ኮሮች ማለትም ንጉስ ሚካኤል አሊ ኮር፣ ልጅ ኢያሱ ኮርና የደጋው መብረቅ ኮር እንዲሁም የዕዙ ልዩ ዘመቻ አሃድ በሆነችው በላጎ ተወርዋሪ ሻለቃና ከአማራ ፋኖ ህዝባዊ ድርጅት የተለያዩ ኃይሎች በጥምረት በደቡብ ወሎና በምዕራብ ወሎ ቤተ አማራ ቀጠናዎች ላይ ዛሬ ታኅሳስ 28 2018 ዓ.ም ማለዳ ጀምሮ በተመሳሳይ ሰዓት በተጀመረው ማጥቃት በርካታ ወታደራዊ፣ ፖለቲካዊና ዲፕሎማሲያዊ ድሎችን ተጎናጽፈናል ብለዋል የፋኖ አባላቱ። በአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ አሃዶችና አፋሕድ የተለያዩ ኃይሎች በጥምረት ነጻ የወጡ ቤተ አማራ ወረዳ እና የታዳጊ ከተሞች ስም ዝርዝር እንደሚከተለው ይቀርባል። ጃማ፣ ከለላና ልጓማ እንዲሁም ደብረ ዘይት ከተሞች በአማራ ፋኖ ህዝባዊ ድርጅት አሃዶችና በአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ንጉስ ሚካኤል አሊ ኮር በጥምረት እንዲሁም ለገሂዳ፣ ገነቴና ሳይንት ደንሳ ከተማ ንጉስ ሚካኤል አሊ ኮር፣ ተንታጅ ባር ልጅ ኢያሱ ኮር እና የደጋው መብረቅ ኮር እንዲሁም የልዩ ዘመቻ በላጎ ሻለቃም በቁጥጥር ስር
አውለዋቸዋል። በዚህም የምኒልክ ዕዝ አሃዶች በጥምረት ባደረጉት ከባድ ማጥቃት የወረዳ ከተሞችን ጨምሮ በርካታ የፋሽስቱ አገዛዙ ሰራዊት ተሽከርካሪዎች ከተተኳሽ ጋርና የቡድንና የነፍስ ወከፍ መሳሪያዎችን ማርከው ታጥቀዋል። በልጅ ኢያሱ ኮር 24ኛ ክፍለ ጦር አንድ ብሬንን ጨምሮ 31 ክላሽንኮቭ መሳሪያ፣ 1000 የብሬን ተተኳሽ፣ 1500 የክላሽ ተተኳሽ፣ 10 ምርኮኛ በቁጥጥራቸው ስር ውለዋል። በኮሩ ስር 23ኛ ክፍለ ጦር አንድ ብሬን፣ አንድ ስናይፐር፣ አንድ ኦራል ወታደራዊ ቁሳቁስ የጫነ ከነ ተሽከርካሪው፣ አንድ ካሶኒ ስንቅ የጫነ 40 ክላሽ፣ 2000 የክላሽ ተተኳሽ፣ 1500 የብሬን ተተኳሽ፣ 25 ምርኮኛ ማርከዋል። ከምርኮኞቹ መካከል የመቶ አለቃ ማዕረግ ያለው አንድ ወታደራዊ አዛዥ እንደሚገኙበትም ታውቋል። ልዩ ዘመቻ በላጎ ተወርዋሪ ሻለቃ ከልጅ ኢያሱ ኮር ክፍለ ጦሮች ጋር በጥምረት በመሰለፍ ድል መቀዳጀቷ ታውቋል። በተያያዘ መረጃ የደጋው መብረቅ ኮር ከመቄት እስከ ምዕራብ ወረዳዎች ድረስ ባደረገው ተጋድሎ 106 ያገዛዙ ወታደሮችን በመግደል 2 ብሬን እና 75 ክላሽንኮቭ መሳሪያ መማረኩን አስታወቀ። በተጨማሪም አንድ ኦራል ሙሉ ተተኳሽና ሬሽን ማርኮ የታጠቀው ኮሩ በርካታ ቀጠናዎችን በቁጥጥሩ ስር መዋሉን ገልጿል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ስር የሚገኘው የደጋው መብረቅ ኮር በመቄት ወረዳና በተንታጅ ባር ወረዳ ዛሬ ታህሳስ 28 2018 ዓ.ም ከንጋት ጀምሮ ባደረገው ተጋድሎ የጥላት አከርካሪን በመስበር ታላቅ ድል መቀዳጀቱን ምኒልክ ዕዝ ለመረብ ሚዲያ በላከው መረጃ ገልጿል። ውጊያው የወገን ኃይል የመዋጋት ጥበብና አቅም የደረሰበትን ከፍታ በገሃድ ያሳየ ሲሆን፣ በአንጻሩ ደግሞ የጥላት ኃይል የተከፈተበትን ጥቃት መቋቋም አቅቶት ራሱን መከላከል የማይችልበት ደረጃ መድረሱን በገሃድ አሳይቷል ነው የተባለው። ኮሩ በሁለቱም ወረዳዎች ባደረገው ውጊያ 51 የመከላከያ ሰራዊት አባላት፣ 35 የሚሊሻና 20 የፖሊስ አባላትን በድምሩ 106 ያገዛዙ ወታደሮችን ሲገድል በርካቶችን ደግሞ ማቁሰሉን እዙ ለመረብ ሚዲያ በላከው መረጃ ገልጿል። በውጊያው 2 ብሬን እና 75 ክላሽንኮቭ መሳሪያ ማርኮ የታጠቀው ኮሩ በተጨማሪም አንድ ኦራል ሙሉ ተተኳሽና ሬሽን በቁጥጥር ስር መዋሉን አስታውቋል። አገዛዙ ከድሮን ጀምሮ እስከ ሌሎች ከባባድ መሳሪያዎች ባሰለፈበት አውደ ውጊያ የፋኖ አባላቱ ጥላት ይጠቀምባቸው የነበሩ ምሽጎችን በማፈራረስ በርካታ ገዢ ቦታዎችን በቁጥጥራቸው ስር አስገብተዋል። በመቄት ወረዳ ወቄጣ ተብሎ በሚጠራው አካባቢ በደጋው መብረቅ ኮር የአንሻ ሰይድ ክፍለ ጦር አባላት በፈጸሙት የተጠና ደፈጣ ጥቃት አንድ ኦራል ሙሉ ሰራዊት ከነ ተሽከርካሪው ዶግ አመድ ማድረጋቸውም ነው የተነገረው። ኮሩ በአሁኑ ሰዓት ተንታጅ ባርና ተንታ ሚካኤልን ጨምሮ በቁጥጥሩ ስር ባስገባቸው ቀጠናዎች በውጊያው የተገደሉ የጠላት አስከሬንን ከማህበረሰቡ ጋር በመሆን ስርዓተ ቀብራቸውን እየፈጸመ ይገኛል። ወደ ሌላኛው መረጃችን አለፍን። ኦራሉ ልክ እንደ ደመራ እንጨት በእሳት ነዷል። መቅደላ ወረዳ ልዩ ስሙ ገናቲት በተባለ አካባቢ አንድ ያገዛዙ ወታደራዊ ኦራል ከነጫናቸው ሰራዊቱ በቦምብ ተመቶ ጋይቷል። በምስራቅ አማራ ቀጠና መቅደላ ወረዳ ልዩ ስሙ ገናቲት በተባለ አካባቢ ከአፍ እስከ ደገፉ ከነጫናቸው ወታደሮቹ በቦምብ ተመቶ ልክ እንደ ደመራ እንጨት በእሳት የነደደው ኦራል ምስሉን መግቢያችን ላይ አሳይተናችኋል። በጥላት በኩል በሰሜን ምስራቅ ዕዝ 801ኛ ኮር ሰራዊትን ጨምሮ ማዘዣቸውን ደሴ ከተማ ያደረጉ በአየር ወደር ኮማንዶ 105ኛና 107ኛ ክፍለ ጦር ኮማንዶ አባላት እየተሰለፉ ሲሆን በተጨማሪም ዞኑ ፓራ ኮማንዶ ሲል የሚጠራቸው የሚሊሻ ኃይሎችና የአድማ ብተና አባላትም ተሰልፈው ነበረ። ነገር ግን ሺፈሳም አንድ ጎማ አይነፋም ሆኗል ነገሩ። የፋኖ አባላቱ ከምሽግ ምሽግ እየተወረወሩ ቦምብ እንደ ዶፍ ዝናብ ሲያዘንቡባቸው፣ ወታደሮቹም የፋኖን ጥቃት መቋቋም ከብዷቸው ልክ እንደ ደረቀ ዛፍ ቅጠል ሲረግፉ ውለዋል። በምስራቅ አማራ ቀጠና እንደዚህ አይነት ድሎች እየተገኙ ባለበት ወቅት በተመሳሳይ በምዕራብ አማራ ቀጠና አንድ ክፍለ ጦርን ቁርጥምጥም ፍጥምጥም አድርገው ዶግ አመድ ባደረጉበት ያለፉት 2 ቀናት ትንቅንቅ ያገዛዙ ኃይል በአንጻሩ ፋኖ እጅ ሰጠኝ በሚል የበሬ ወለደ መረጃውን እያሰራጨ ይገኛል። የአገዛዙ የሚዲያ አውታሮች በኦሮሚያ ክልል እጅ የሰጡ የኦነግ አባላትን ፋኖ በማስመሰል በተሳሳተ መንገድ ተሰማርተው የነበሩ ፋኖዎች እጃቸውን ለመንግስት በሰላም ሰጡ የሚል የበሬ ወለደ መረጃ በማሰራጨት የድል ጥማታቸውን እየተወጡ ይገኛሉ። በተያያዘ መረጃ የጥላት ኃይል ከደገር ከተማ በቅርብ ርቀት በድንጎ ተራራ ላይ የሚገኘው ጥብቅ ደንን በከባድ መሳሪያ ማውደሙ ታወቀ። ከወደ ፋኖ የተከፈተበትን ጥቃት መቋቋም ያልቻለው ያገዛዙ ኃይል ሞርተርና በሌሎች ከባባድ መሳሪያዎችን የውር ደንብሩን በመተኮስ የአካባቢው አየር ንብረትን ለመጠበቅ ህብረተሰቡ ክትትል የሚያደርግለትን ጥብቅ ደን እያወደመ መሆኑ ታውቋል። ወደ ሌላኛው መረጃችን አለፍን። መገናኛ ራዲዮና አቅጣጫ መጠቆሚያ ጂፒኤስ በድብቅ ይዞ ሲቪል ነዋሪ በመምሰል ሲንቀሳቀስ የነበረው ያገዛዙ መረጃና ደህንነት አባል በቁጥጥር ስር ዋለ። ሰላዩን በቁጥጥር ስር ያዋሉት የፋኖ አባላቱ በተቆጣጠርነው ቀጠና እንኳን ሰው ለስለላ ትንኝ አያልፍም ሲሉ አስረግጠው ተናግረዋል። መረጃና ውጊያ ተመጋጋቢ ናቸው። የትኛውም ውጊያ ቢሆን ከመረጃ ክፍሉ ጋር በቁርኝት እስካልሰራ ድረስ
ለድል ሊበቃ አይችልም። ይህንን ጠንቅቆ የተረዳው ፋኖ ተዋጊ ኃይል ከማደራጀት አልፈው የጠላትን እንቅስቃሴ የሚያጠኑ ለወገን ኃይል መረጃ የሚመግቡ የጠላትን ጓዳ ጎድጓዳ በርብረው ጠቃሚ መረጃዎችን መመንተፍ የሚችሉ የመረጃና ደህንነት ባለሙያዎችን አደራጅቷል። እነዚህ የደህንነት ሰራተኞች የጠላትን እንቅስቃሴ በማጥናት ለወገን ኃይል መረጃ ከመመገብ አልፈው የጠላትን የስለላ ሰንሰለትን በመበጣጠስ እርቃኑን እያስቀሩት ነው። በአካባቢው ስለሚገኘው የፋኖ ኃይል እንቅስቃሴ በመሰለል በቀጠናው ለሚገኘው የጠላት 304ኛ ኮር መረጃ ሊያደርስ ሲንቀሳቀስ የነበረው ሰላይ በፋኖ መረጃና ደህንነት ክንፍ ጥብቅ ክትትል እጅ ከፈንጅ ተይዟል። በመታወቂያ ስሙ ደመቀ ታረቀኝ የተባለው የአገዛዙ መረጃና ደህንነት አባል መገናኛ ራዲዮና አቅጣጫ መጠቆሚያ ጂፒኤስ በድብቅ ይዞ ሲቪል ነዋሪ በመምሰል በፋኖ ቁጥጥር ስር በሚገኙ አካባቢዎች እየተንቀሳቀሰ እንዳለ ነው በአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር ከዕዙ መረጃና ደህንነት ክንፍ ጋር በመናበብ በቁጥጥር ስር የዋሉት። ሰላዩን በቁጥጥር ስር የዋለው ክፍለ ጦሩ በተቆጣጠርነው ቀጠና እንኳን ሰው ለስለላ ትንኝ እንኳን አያልፍም ሲል አስረግጦ ተናግሯል። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ታህሳስ 28 2018 ዓ.ም ይዘናቸው የነበሩት የምሽት መረጃዎቻችን እነዚህ ይመስላሉ። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉም ቸር ቆዩ።